ሰላም ጤና ይስጥልኝ ወደ ፋስት ተከታታዮች ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ የህወሓት ከፍተኛ መሪዎች ደብረጽዮንን ጨምሮ የአየር ኃይል የድሮን ጥቃት ፍራቻ መደበቃቸው ተገለጸ። ሆኖም አየር ኃይል በማንኛውም ሰዓት እርምጃ ሊወስድ ዝግጅቱን ማጠናቀቁና መሪዎቹን በራዳር ውስጥ መሆናቸውን ገልጿል። ይህንና ህወሓት በክልል ወጣቶች ላይ ዓለም አቀፍ ወንጀል ሊፈጽም በዝግጅት ላይ ስለመሆኑ እና ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት የሚሆኑበት ጊዜ ስለመቅረቡ እንዲሁም በሱዳን ስለተከሰተው ከባድ ውጊያ ማክለን ዘንድ ቀርበናል። ላይክ እና ሼር እያደረጋችሁ አብራችሁን ትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። አየር ኃይሉ ተከታታይነት ያላቸው እርምጃዎችን የህወሓት ከፍተኛ አመራሮች በሚገኙባቸው ሚኒስትራዊ ቦታዎች ላይ ሊወስድ ዝግጅት ጨርሷል። ለዚህም የውስጥ መረጃ ምንጮች ከፍተኛ ሚናቸው እየተጫወቱ ይገኛሉ። ይህ በህወሓት አመራሮች ላይ የታሰበው ኦፕሬሽንም የውስጥ የመረጃ ምንጮች ጥረትና የአየር ኃይል አቅምን ከግንዛቤ በማስገባት የህወሓትን መጨረሻ ያፋጥናል ተብሎ እየተጠበቀም ይገኛል። የአየር ኃይል አዛዥ ይልማ መርዳሳም በባለፉት ቀናት እንደ ከዚህ ቀደሙ ሁሉ የህወሓት አመራሮች ላይ ያነጣጠረ ኦፕሬሽን አየር ኃይልና ቀይ ለባሽ ፖሊስ ኮማንዶዎችም በጋራ በመሆን ጥቃት እንደሚፈጽሙ ገልጾ ነበር ሲሆን ኦፕሬሽኑ የሚፈጸምበት ቀን ከታሰበው በላይ እየቀረበ ነው ሲሉ ለመንግስት ቅርበት ያላቸው ሚዲያዎችም እየተሰማ ይገኛሉ። በዚህ ኦፕሬሽን ሁሉም የህወሓት አመራሮች ኢላማ እንደሚሆኑ የተገለጸ ሲሆን አየር ኃይል በህወሓት ጦር ላይ እየወሰደ ከሚገኘው ጥቃት ተከትሎም አመራሮቹ ተደብቀው ከሚገኙበት ከመቀሌ የወጡ መረጃዎችም ያመላክታሉ። የህወሓት አመራሮች ምንም በኮንክሪት የተሰራ ዋሻ ውስጥ ወይም ተፈጥሯዊ ዋሻ ውስጥ ቢደበቁም አየር ኃይል ይህን ኦፕሬሽን በስኬት ለማጠናቀቅ ከበቂ በላይ ዝግጅት እንዳካሄደ ተናግሯል። በዚህ ኦፕሬሽንም ደብረጽዮንና ፈትለ ገብረ እግዚአብሔር በዋናነት ኢላማ እንደሚሆኑ የተገለጸ ሲሆን የሚጠበቀውም የከፍተኛ አመራሮች ትዕዛዝ ብቻ እንደሆነ ነው ከወደ አየር ኃይል የሚወጡ ሾላኪ መረጃዎች የሚጠቁሙት። ህወሓት በከፍተኛ አመራሮችና በጀነራሎቹ ትዕዛዝ አማካኝነት አሁንም በክልሉ የአፈሳ ተግባሩን አጠናክሮ የቀጠለ ሲሆን ከዚህ ቀደም በሰሜን ጦርነት ወቅት እንዳደረገው ሁሉ ወጣቶችን በአደንዛዥ እጽ አደንዝዞ ወደ ግንባር ለመማገድ እንቅስቃሴ ጀምሯል ነው የተባለው። የህወሓት ቡድን ከዚህ ቀደም ከፈጸማቸው እጅግ አሰቃቂና ኢሰብአዊ ድርጊቶች እጅግ የባሰና ከዓለም አቀፍ ህግ ውጭም እንደሆነ አዲስ ወንጀል መፈጸም መጀመሩ ታውቋል። ቡድኑ አሁን ላይ ህጻናትን፣ ወጣቶችና አዛውንቶችን በጉልበት በማፈስ ወደ ወታደራዊ ማሰልጠኛዎች በማስገባት ላይ የሚገኝ ሲሆን በግድ ያፈሳቸው ወጣቶች ያለ ፍላጎት በግንባር ለመዋጋት ያላቸው ማቅማማት ለመስበርም የኮሌራ መከላከያ መርፌ ነው በሚል ውሸት አደገኛ እጾችን በሲሪንጅ ሊወጋቸው ማቀዱን ከመቀሌ ምንጮች ገልጸዋል። ይህ ድርጊት የሰው ልጅ ህይወት ዋጋ እጅግ ዝቅ አድርጎ የሚመለከትና የጦር ወንጀል ደረጃን የሚያሟላ ተግባር እንደሆነም እየተገለጸ ይገኛል። ታጣቂዎቹ የጦርነት አስፈሪነት፣ የደም መፋሰስና የሞትን ፍርሃት እንዲረሱ በማሰብም አእምሮ የሚቆጣጠሩ ኬሚካሎችና አደንዛዥ እጾችን በግድ እንዲወስዱ ማድረግ በዓለም አቀፍ ህግጋት ከባድ ሰብአዊ መብቶች ጥሰትና ወንጀልም ነው። በታሪክም ሆነ በዘመናችን የዚህ አይነት አስነዋሪ ተግባር በመፈጸም የሚታወቁት አምባገነኖችና ታጣቂ መሪዎችም በከባድ ዓለም አቀፍ የሰብአዊ ወንጀል ሲጠየቁም ተመልክተናል። ለምሳሌ ያክልም በኮንጎ ዲሞክራቲክ ሪፐብሊክ ህጻናትን በግድ ወደ ጦርነት በማሰለፍ የሚታወቀው ቶማስ ሉባንጋና በሴራሊዮን ግጭት ውስጥ በሰዎች አእምሮ ላይ በአደንዛዥ እጽ ተጽዕኖ ፈጥሮ የጦር ወንጀል የሚፈጽም የቀድሞ የላይቤሪያ ፕሬዚዳንት ቻርለስ ቴረር በዓለም አቀፍ ፍርድ ቤቶች ተከሰው ጥፋተኛ የተባሉ ታሪካዊ አምባገነኖች ናቸው። ህወሓት አሁን ላይ ከእነዚህ ዓለም አቀፍ ወንጀሎች ባልተናነሰ መልኩም በሰዎች ህይወት ላይ የከፋ አደጋ እየደቀነ ይገኛል። ቡድኑ አሁን ላይ ሙሉ በሙሉ በሚባል ደረጃም ለአርሚና ለኮር አመራሮች ይህንን አደንዛዥ እጽ እያከፋፈለ ሲሆን ታጣቂዎችን የኮሌራ መከላከያ ነው በሚል ማታለያ እንዲወጉ ማስገደጃ እንቅስቃሴም ጀምሯል። ምንም እንኳን ህወሓት ይህንን ስልት ከዚህ በፊትም በሰሜን ጦርነት ወቅት እጹን በሻይ መልኩ በመጠቀም ሞክሮት የነበረ ቢሆንም አሁን ግን ለበርካታ ቀናት በደም ስር ላይ ተስራጭቶ አእምሮን ሙሉ በሙሉ የሚቆጣጠር ከባድ እጽ መሆኑ ተጋግጧል። ይህ ድርጊት ህወሓት የትግራይን ወጣት እንደ ፖለቲካ ንብረትና መሳሪያ እንጂ እንደ ሰው እንደማይቆጥረው በግልጽ የሚያሳይ ነው እየተባለም ይገኛል። የትግራይ ወጣት በኮሌራ ሞታል ብሎ እንዳይጨነቅ በሚል ሰበብም አደንዛዥ እጾችን በመጋት ወጣቱ ምንም አይነት የሞራል ስሜት፣ የቤተሰብ ናፍቆትና የሰብአዊ ስሜት እንዳይኖረው እንደ ዕቃ እንዲጠቀምበት የሚያደርግ ጥፋተኛ ስልት ነውም ተብሏል። በዓለም አቀፍ ደረጃ የድርጊትም ግልጽ የሆነና የጦር ወንጀልና የሰው ዘር ማጥፋት ወንጀል ሆኖም ሳለ የህወሓት አመራሮች ግን ስልጣናቸውን ለማስቀጠል ሲሉም የራሳቸውን ህዝብና ወጣት ለክፉ እልቂት እየሰጡት ይገኛሉ ነው የተባለው። የዚህ ድርጊት ዓላማም ወጣቱ ማንነቱን አጥቶ አዛዦች የሚሉትን ያለ ጥያቄ የሚፈጽም የማሰብ አቅም የተገፈፈ የጥፋት መሳሪያ እንዲሆን ለማድረግ እንደሆነም ተገልጿል። ስለሆነም የትግራይ ወጣቶችና የአርሚ አባላት ይህንን አረመናዊ ህይወታት ሴራን በመገንዘብ ይህንን መርፌ በፍጹም አንወጋም በማለት ህይወታችሁን አትርፉ የሚሉ መልእክቶችን በሚዲያዎች እየተዘዋወሩ ይገኛሉ። ይህ በእንዲህ እንዳለ ህወሓት በኢትዮጵያ መከላከያ ከደረሰበት ኪሳራ በተጨማሪም በሱዳን ከባድ ምት እየደረሰበት እንደሆነም የተገለጸ ሲሆን በሱዳን አልሻርክ ይንቀሳቀስ የነበረው የትነግ የድሮን ጣቢያ በደራሽ ምት መውደሙ ነው የተነገረ የሚገኘው።
ተገኘው። ትነግ በሀገር ውስጥና ከጎረቤት ሀገራት ዘግቷቸው የነበሩት ወታደራዊ ምሽጎችና የድጋፍ መዋቅሮችም እየወደሙበት የሚገኝ ሲሆን በአሁኑ ወቅትም በሱዳን አልሻሪክ አካባቢ ተመስርቶ የነበረው በድርጅቱ ታጣቂዎች ቴክኒክ ኦፕሬተር ይንቀሳቀስ የነበረው ድብቅ የድሮን ጣቢያን በሱዳን ፈጣን ድራሽ ኃይል እርምጃ ሙሉ በሙሉ መደምሰሱ መረጃዎች ገልጿል። የመረጃ ምንጮች እንደጠቀሱትም እርምጃ የተወሰደው በሱዳን አልሻሪክ ክልል በድብቅ እንቅስቃሴ ያደርግ በነበረበት ወታደሩ ዙሪያ ላይ ነው። በዚሁም ድንገተኛ ጥቃትም በቦታው የነበሩና የድሮን እንቅስቃሴ በበላይነት ይመሩ የነበሩ የትነግ ከፍተኛ ቴክኒክ ባለሙያዎች እንዲሁም ወታደራዊ አዛዦች መመታቸውን አክለው ገልጸዋል። በቀጣይ መረጃ ጠቅላይ ሚኒስትር አብይ አህመድ በፕሬዝዳንትነት የመምጣት ፍላጎት አላቸው። ነገር ግን ይህ እውን የሚሆነው በሀገር ምክክር አጀንዳው ተቀባይነት ካገኘ ብቻ ነው ሲባል እንደነበር ይታወቃል። ታዲያ አሁን ከምክክር ኮሚሽኑ የተሰሙ እንደሚገኙ መረጃዎች ከሆነም ጠቅላይ ሚኒስትር አብይ አህመድ በፕሬዝዳንትነት የሚመጡበት ጊዜ መቅረቡ ያመላከተ ሆኗል። ኢትዮጵያ በጠቅላይ ሚኒስትርነት ቀርቶ በፕሬዝዳንትነት እንድትመራ የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት አጀንዳ ላይ የ500 ቡድን ተመካካሪዎች ሙሉ በሙሉ በምክረ ሀሳቡ አጀንዳ መግባባት ላይ መድረሳቸው ተሰምቷል። በዚሁ አጀንዳ ላይ ተወያዩ የነበሩ ተመካካሪዎችም ለሪፖርተር በሰጡት አስተያየትም በቀረቡት አብዛኞቹ ምክረ ሀሳቦች መግባባት ለመደረሱን ሆኖም ግን ያለ አግባብ ወደ ቀጣይ የተሻገሩ ጉዳዮች መኖራቸውንም ገልጸዋል። በዚሁም የ500 ቡድኑ ተመካካሪዎች የሀገሪቱ አስተዳደር ስርዓት ፓርላመንታሪ ሆኖ እንዲቀጥል፣ የሀገሪቱ መሪም ፕሬዚዳንት እንዲሆን፣ አዲስ ተመራጭ ፕሬዚዳንትም የጠቅላይ ሚኒስትሩና የፕሬዚዳንቱን ስልጣን ተግባራት አጠቃሎ እንዲወጣም በምክረ ሀሳብ ደረጃ ከመግባባት ላይ መደረሱን፣ ይህም ጠቅላይ ሚኒስትር እንዲቀርና ሀገሪቱ በፕሬዚዳንት እንድትመራ ወስኗል። የሀገሪቱ መሪ ስልጣን ዘመን 6 ዓመት ሆኖ ለ2 ዙር እንዲደረግ፣ የክልል መሪዎችም ከፌዴራል ጋር ተመሳሳይ እንዲሆን በምክረ ሀሳብ ደረጃ ከመግባባት ላይ መደረሱም ተገልጿል። የህገ መንግስት ጉዳዮች ተርጓሚ ፍርድ ቤት እንዲቋቋም፣ አሁን ያለው የፌዴሬሽን ምክር ቤት አስራ ያልመልሳቸውን የማንነትና የራስን በራስ የማስተዳደር ጥያቄዎችን ህብረ ብሔራዊ አንድነት በሚል ኮሚሽን የሚጠራ ያለው ገለልተኛ ተቋም በአስቸኳይ ተቋቁሞ በአጭር ጊዜ ውስጥ ምላሽ እንዲሰጣቸውም፣ ለዚህ የሚረዳ ዘንድ ልዩ ባለሙያዎች ቡድን እንዲቋቋም በምክረ ሀሳብ ደረጃ ከመግባባት ላይ መደረሱም ታውቋል። በመጨረሻም በኢትዮጵያና ሱዳን አዋሳኝ ድንበሮች በሸርቆሌ ወረዳ የከባድ መሳሪያ ድምጾች ማስተጋባታቸውን ቀጥሏል። ነዋሪዎችን ከፍተኛ ስጋት ውስጥ የከተተው ይህ ውጊያም በቀላሉ ሱዳን ተፋላሚ ኃይሎች ግጭት ተብሎ የሚታለፍ አይደለም። እንደሚወጡ መረጃዎች ከሆነም በሱዳን ጦርና በፈጣን ድራሽ ኃይሎች መካከል የሚደረግ የፖለቲካ ትግል የሚመስል ግን ይህ ግጭት ዋና መነሻው የወርቅና የማዕድን ሀብት ሽሚያም ነው። ይህ ባስ ብሎም የሱዳን ጦር በቤንሻንጉልና ከህወሓት ታጣቂዎች ጋር የጥቅም ትስስር በመፍጠር ድንበር ተሻጋሪ ዘረፋና የውክልና ጦርነትም እያካሄደ መሆኑን ታውቋል። ይህ ድርጊትም የሸርቆሌ ነዋሪዎችን ሰላም ህይወት የነሳ ሲሆን የአካባቢው ማህበረሰብን በአስቸኳይ መፍትሄ እንዲሰጠው እየጠየቀም ይገኛል። የዜጎችን ህይወት ለመታደግና የሀገር ሀብትን ከህገወጥ ዘራፊዎች ለመከላከል መንግስት ወታደራዊና የደህንነት ቁጥጥሩን ወደ ላቀ ደረጃ ሊያሳድግ ይገባል የሚሉ ጥሪዎችን በስፋት የተሰሙ ነው። ይህ በእንዲህ እንዳለም የሱዳን የስለላ መሪ አህመድ ኢብራሂም አሊም በአንድ ዓመት ውስጥ ለሁለተኛ ጊዜ ሞቃዲሾ መግባታቸው ሰምቷል። የሱዳን ብሔራዊ መረጃና ደህንነት አገልግሎት የበላይ ኃላፊ አህመድ ኢብራሂም አሊ በአንድ ዓመት ውስጥ ለሁለተኛ ጊዜ ወደ ሞቃዲሾ ያደረጉት ጉብኝትን ተከትሎ ከሶማሌው ፕሬዝዳንት ሐሰን ሼህ መሐመድና ከብሔራዊ መረጃና ደህንነት ኤጀንሲ ዳይሬክተር ማሳድ መሐመድ ጋር ተወያይተዋል። ደዋን አፍሪካ እንደዘገበውም የከፍተኛ የስለላ ኃላፊው ጉብኝትም በሁለቱ ሀገራት መካከል ባለው የመረጃ ደህንነት ትብብር እንዲሁም በቀጠናዊ ትስስር ደህንነት ጉዳዮች ላይ ያተኮረ ነው። በሁለቱ ሀገራት የደህንነት ተቋማት መካከል ያለው የመረጃ ልውውጥ ማጠናከርና በሽብርተኝነት ላይ የሚወሰደውን እርምጃ ማሳደግ ነው ብለዋል። በሁለቱ ሀገራት የሚታዩ የውስጥ ውጥረቶችና በቀጠናው የሚታዩ የደህንነት ስጋቶችን በጋራ ለመመከት የሚያስችሉ መንገዶችን መምካክረዋል። በሱዳን በአሁን ባለው የውስጥ ግጭትና በሶማሊያ በሚካሄደው የአልሸባብ ዘመቻ አንጻርም በወታደራዊና በመረጃ መስክ ያለውን ግንኙነትን ማጠናከር ነው ተብሏል። የሱዳን መሪም ጉብኝት ለሁለቱ ሀገራት መካከል ያለውን ጥብቅ ወታደራዊና የደህንነት ትስስርም የሚያሳይ ሲሆን በቀጠናው ያለውን የኃይል ሚዛንን የደህንነት ትብብርን ለማጠናከር ያለመ እንደሆነም ተገልጿል። የተወዳጆቻችን ቤተሰቦች ለእናንተ ይመጥናሉ በታደምጧቸው ታተርፉባቸዋለች ብለን የመረጥናችሁ ሰው ምንጮቻችን እስካሁን አዳምጣችኋቸው ነበሩ። በተመሳሳይ ሀገርና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።